ሰላም ሰላም ውድና የተከበራችሁ የብራንቱ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና ነው ወይ? እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ቤቱ ሰብስክራይብ እያደረጋችሁ የደውል ምልክት በመጫን ቤተሰብ ይሁኑ ስል በትህትና ጠይቃችኋለሁ ማለት ነው። ዛሬ እንግዲህ ኩሽና ውስጥ ቁጭ ብዬ ነው የመጣሁት። ትንሽ እንደባቸው አንዳንድ ጊዜ ዝም እንድንል ስትፈለግም ዝም የማያስብሉ ነገሮች ይመጣሉ እና የግድ ማውራት ይጠበቅብናል ማለት ነው። እና ዛሬ ላውራ የመጣሁት እንግዲህ ይህንን ክስተት ብዙ ጊዜ የሚከሰቱብን በአረብ ሀገር ያለን እህቶቻችን ላይ ነበረ እና አሁን ደግሞ እንግዲህ ከአረብ ሀገር እህቶቻችን አልፎ በብሔራዊ እንዲሁም ደግሞ ጀግና በተባሉ አትሌቶቻችን ላይም እየደረሰ አለ ማለት ነው። ስለዚህ ሁላችንም ይህንን በአንድ ድምፅ መቃወም አለብን። ምክንያቱም ትናንትና አገርን ስታስጠራ የነበረች የሀገርን ባንዲራ ከፍ ስታደርግ የነበረች እህታችን ነች ማለት ነው እና ስለዚህ ደግሞ አሁን ዛሬ ደግሞ በትዳር በሚመስል ሽፋን በቃ ማለት የባልነትን ጨንበል ለብሶ የመጡ ጨንበሉ ሲገለጥ ግን ሌላ ሰው ሆኖ የሚገኙ ወንዶችን በእውነት እነሱን አጥብቀን መቃወም አለብን ማለት ነው እና ሁላችንም ማለት ነው። አብሶ አረብ ሀገር ላይ ያለን በጣም ብዙ ፐርሰንቱን አረብ ሀገር ያለን እኛ እህቶችን የምንጎዳ በአንድም በሌላም ሁላችንም ማለት ነው። እንደው ትንሽ ትልቅ ሊሆን ይችላል እንጂ በአረብ ሀገር በወንድሞች እንደው በቃ የጉዳታችን መጠን ሊያንስ ይችላል እንጂ ያልተጎዳ አለ ብዬ አላስብም። ገንዘባቸው ያልተበላ እህቶች አሉ ብዬ አላስብም። በጣም አብዛኛዎቹ ማለት ነው። ምክንያቱም ብቻ አደባባይ ላይ ወጥቶ ስለማይናገሩ ነው እንጂ በጣም ብዙዎች በወንዶች ይጎዳሉ። በወንዶች በጣም ነው የሚጎዱት። ሌላኛው ደግሞ የሚገርማችሁ ነገር በዚህ ውስጥ ያየሁት ምንድን ነው? አንድ ነገር ያስተዋልኩት ምንድን ነው? በኢትዮጵያ ውስጥ የሁሉም ቤት በቃ ማለት ቤቱና ጣራውና ግድግዳ አፍ አውጥቶ ብናገር የኢትዮጵያውያን ባለትዳሮች ትዳር ሁሉ በቃ ማለት ያለውም የሌለውም ሀብታሙም ደሃውም ሁሉም ችግር አለበት ብዬ ነው የማስበው ማለት ነው። ምክንያቱም በቃ በዚህ ልክ የወንድም ክፋቱን በዚህ ልክ በሰው ላይ መለወጡን ሳስበው በቃ ማለት ጥርሳችን ነው እንጂ ብዙ ነገራችንን የሸፈነ የብዙዎች ቤት በእንደዚህ አይነት የታመሰ እንዳለን የተሰማኝ ማለት ነው። እንግዲህ ላውራ የፈለኩት ዛሬ ስለማን እንደሆነ በትንሹ ገብቷቸዋል ብዬ አስባለሁ። ስለ እህታችን ስለ ገለቴ ቡርቃ ነው ማውራት የፈለገው። እንግዲህ ገለቴ ቡርቃ በጣም በብዙ ጊዜ በማራቶን እንዲሁም ደግሞ ከ8,000 ሜትር ጀምራ ስትሮጥ የነበረች የሀገር ባንዲራን ከፍ ስታደርግ የነበረች የኢትዮጵያን እንግዲህ ስሟን በዓለም አደባባይ ላይ ከፍ ያደረገች ውድ የምንወዳት ኢትዮጵያን ስሟን ከፍ ካደረጉ አትሌቶች ተርታ የምትመደብ ገለቴ ቡርቃ ነች እና እንግዲህ ትናንትና ነው ያየሁት ነገራችን ላይ እና ከውድ ጀምሮ ይመስለኛል እና ወታ በአደባባይ እንግዲህ ያለባትን ችግር አቤቱቷ የሀገሪቷ ጠቅላይ ሚኒስትር ዶክተር አብይ እንዲደርስልኝ ድምፄ እንዲሰማልኝ እሱ ብቻ ነው ይህንን ችግር የማያውቀው ሁሉም ያውቃሉ ብላ ነበረ ስትናገር የነበረችው ማለት ነው። እና ምንድን ነው በጣም የተረዳሁት በጣም ካሳዘነችኝ ነገር እናቴ በጣም ደሃ ነበረች አለች። ሰምታችሁ ከሆነ ኦሮምኛ ኢንተርቪው ላይ እናቴ ከጎዳና ላይ ነው እኔ ጎዳና ላይ ያሳደገችኝ ፍርፋሪ እያበላችኝ፣ ነገር ግን ደሃውኛ አልነበረም ትዳር ያስኩት ደሃውኛ አልነበረም ያገባሁት እያለኝ ገንዘብ ኖሮኝ ወደ ኦልሬዲ በቃ ሀብታም ከሆንኩ በኋላ ነው የተጋባ ነው። 11 ቤት ማለት ቀላል አይደለም እና በጣም ብቻ ነው ይገርመኛል ማለት ነው። የገረመኝ ምንድን ነው ቤቱን እቃ በቃ ንብረቱን ላስተዳድረው ውክልና ስጭኝ በሚል ነው እንግዲህ ያው ከትዳር በፊት ያፈራችው እንዳለ 11ዱን ቤቷን 5 መኪና እንግዲህ በእሷ በማታውቀው መንገድ እዚህ ጋር ጥያቄ የሆነብኝ ውክልና ቢሰጠው ሊብሬውን ሁሉ በሱ ስም ቀይራ ነበር ማለት ነው። ማለት የአንዳንድ ጊዜ
ወደ ትዳር ዓለም ስትገቡ የትዳር አጋራችን ኦልሬዲ በቃ የጎን አጥንታችን ነው ብለን ስለምናስብ አንጠራጠርም በነገራችን ለማለት ነው። እንጂ ማንም ሰው ይጠራጠራል፣ ሰው በትዳር አጋሩን ይጠራጠራል ብዬ አላስብም። እሷም አሁን የተጠራጠረችው አይመስለኝም እንጂ ግን ስሙን ውክልና እንኳን ብትሰጥ ስም የመኪና ሊብሬዎቿን የመኪናውን ሊብሬ ሁሉ በስሙ እንዴት እንደቀየረች አይደውም ነው አላውቅም ማለት ነው። ግን ያው ትዳር ነው ብላ እስከያዘች ድረስ ምንም አይነት ችግር አለ ብዬ አላስብም። እንግዲህ እሷ ለውድድር በሄደችበት ወደ እንግሊዝ ይመስለኛል ወደ እንግሊዝ ሀገር ለውድድር በሄደችበት ከውድድር ውስጥ አሸንፋ ስትመለስ እኔ ጸበል ነኝ እንዳትፈልግኝ ብሎኛል አለች። በዛው ምክንያት እንግዲህ ነገሮች እየሻከሩ እንደሄዱ እንግዲህ እሷ ሳታውቅ 10ሩም ቤት ችግሮች ሲፈጠሩ ንብረቱ እንዳይሸጥ ወር ደግሞ እንዳይንቀሳቀስ የታገዳ ወረቀት ይዤ በየቤቱ ላይ ሲዞር ቤቱ እየተሸጠ እንደሆነ በእናት ስም በተለያዩ ሰዎች ስም ዞሮ እንዳለ አረጋገጥኩ ነው ያለችው ማለት ነው። እንግዲህ ይሄ ትልቅ አደጋ ነው በእውነቱ ማለት ነው። ማለት እንጃ ድንጋጤው ራሱ ምን ያህል ሊሰማት እንደሚችል ነው በቃ ራሴን እዛ ቦታ ላይ ሳስቀምጥ ማለት ነው። ስለዚህ ሁሉም እንግዲህ ከአንዱ ቤት እሷ ካለችበት ቤት ውጪ ሁሉም ቤት 10ሩም ቤት በሌላ ሰው ስም እንደሆነ ተረዳች ማለት ነው። እንግዲህ አስቡት በዚህ ልክ ማለት ነው፣ በዚህ ልክ ክፋት ትዳርን ሽፋን አድርጎ ወገኖቼ። እሷ አሁን እንደዛ ላቧን ጠብ አድርጋ የውስጥ እግሯ እንደዛ ተልጦ ጉልበቶቿ ተፈግፍጎ አልባ ያመጣችውን መንግስት የሸለማትን በላቧም ያመጣችውን ያንን ገንዘብ እውነት ግን እንደው ምድራዊ ፍርድ እንኳን ባታገኝ የሰማይ አምላክ እንደው እሱ ዝም የሚል ይመስለዋል ሰውየው? እኔ በጣም ነው የገረመኝ ማለት ነው። አንደኛ ነገር የሰው መከፋፈልን፣ ጥላቻን በህዝብና ህዝብ መካከል የሚያመጣ ስራን የሰራው ይሄ ሰው ማለት ነው። ስለዚህ ፍትህ ለጀግና አትሌት ገለቴ ቡርቃ ነው የምንጠይቀው ማለት ነው። ፍትህ ለሷ፣ ፍትህ በቃ የእውነት ማለት ነው። ፍትህ ይገባታል ለዚህች እህታችን እንደዛ ስቅስቅ ብላ በዓለም አደባባይ ኢትዮጵያውያንን ሁላችንም ኢትዮጵያውያንን እንዳላሳቀች ዓለምን እንዳላስደመመች ዛሬ ደግሞ በዓለም መድረክ ላይ ወጥታ እንደዛ እንባን ስትረጭ ማየት በጣም ከባድ ነው ማለት ነው። በጣም ከባድ ነው። ይሄ መቼም ትዳርን ሽፋን አድርጎ የሚመጡ ወንዶች እውነት ፍቅርን ሳይሆን ጥቅምን ፈልጎ ወደ ህይወታችን የሚመጡ ሰዎች በጣም አሁን ዘመን ላይ በዚህን ጊዜ አሁን በጣም ብዙዎቻችን ሁላችንም ሴቶች እየተጎዳንበት ያለ ነገር ነው ማለት ነው። ዛሬ ሰብስቦ ሊሆን ይችላል። አንድ መጽሐፍ ቅዱስ ላይ አንድ ታሪክ አለ አይደል? አንድ ባለሀብት ሰብስቦ በቃ ነፍሴ ሆይ በዚህ ተደሰች ይላታል እና እግዚአብሔር አየና ምንድነው አሁን በዚህችው ሌሊት ነፍስን ካንተ ወስዳለሁ አለው። የሚገርማችሁ እና ምን ለማለት ፈልጌ ነው፣ ዛሬ የምንሰበስበውን ዛሬ በቃ ምን ይመጣል ብለን የምንለበትን ሳንበላም ልንሞት እንችላለን። አንድ ሰው ነበረ የሚገርማችሁ ነገር እና ገጠር ነው የእርሻ መሬት ላይ እኔ የቅርብ ቤተሰብ ነውና ቅርብ ቤተሰብ ነው አባቴ ጋራ በምንም ነገር እኮ አይገናኙም እና ያለ የኔ አባትና ሌላ አባት ነው። አባታችን አያታችን ስሞት መሬት ተከፋፈሉ ማለት ነው እና መሬት ተከፋፍሎ በውሸት አስመስክሮ ገንዘብ ተከፍሎለት መሬት ለመከፋፈል ፍርድ ቤት እንትን ይላል ማለት ነው። ኧረ ከየት መጥቶ ነው እኔ ያለችኝ አንድ እህትና እኔ ብቻ ነን በሚል ክርክር ይጀመራል። ከዛ ያን ጊዜ አባቴን በቃ የገጠር ሰዎች ታውቃላችሁና ለመግደል ሁሉ በቃ መንገድ ላይ ጠብቆ ነበር። በቃ አባቴ ተከራክሮ ሲያቅቶ ዳኞችንም በሙስና ገንዘብ ሌሎችም እሱን የምታግዝ ሌላ እህት አለችውና በዛ መሬቱን ተካፈለ ማለት ነው። ያ ሰው መሬቱን ተካፍሎ 1 ዓመት አላረሰም። የሚገርማችሁ ነገር ማለት ነው አላረሰም። ዛሬ አባቴ በህይወት አለ። እኔ በመሞቱ ደስ ብሎኝ አይደለም እውነት ለመናገር ማለት ነው። ግን የሐሰት እውነት የሌለበት ነገር የእውነት ለመናገር ያቺ ነገር ላይ ምንም ነገር ሳይቀመስ ወደ አፈር ግባት ሊሄድ ይችላል ያ ሰው ማለት ነው። እና ያ 1 ዓመት አላረሰም። እንግዲህ መሬቱን የተካፈለበት የክረምት እርሻ የምታረስበት ወቅት ሳይደርስ ያ ሰውዬ ህይወቱ አለፈ ማለት ነው። እና ምን ለማለት ፈልጌ ነው፣ ይሄ ሰው እኛ በዚች ምድር ላይ የምንኖረው
እንደ በዛ ቢባል 70-80 100 ዓመት ነው። ከዛ በላይ ድካም ነው ይላል መጽሐፍ ቅዱስምና ከዛ በላይም ደግሞ በዚህ ወቅት ላይ አንኖርም። ስለዚህ የሰበሰባት ይህንን ነገር የሰው ላብ ላይኖርበት ይችላል። እሳት ሆኖም ሊያቃጥለው ይችላል። ደግሞም ያቃጥላል እውነት ለመናገር ማለት ነው። ለምን የሰው ነገር የሰው ነው። እረፍት ይነሳል፣ አእምሮ ይነሳል፣ አይደላም፣ አይሞቅም። በቃ እየሞቀም ይበርዳል፣ እየበላ ይርበዋል። ለምን የራሱ ሀቅ ስላለው ነው፣ ገንዘቡ ስላለው ነው ማለት ነው። እውነት ለመናገር ምንም አይነት ነገር ማለት ነው ከእጁ ላይ በቃ እንደ ጢስ ከእጁ ላይ በኖ ሊጠፋ ይችላል ማለት ነው። ይህ ሁሉ ነገር ሰብስቦ እንደዚህ እያለቀሰች ያመጣችበት መቼም እውነቱን ያውቃል፣ ልቦናው ያውቃል። መቼም በትዳር ሽፋን ቢገባም በትዳር ሽፋን ገብቶ ያንን ሁሉ ድርጊት ቢያደርጋትም ማለት ነው። ስለዚህ እኛ አሁን ፍትህ ለገለቴ ቡርቃ ነው የምንጠይቀው፣ ጎዳና ላይ ከመውጣቷ በፊት። እንግዲህ እጇ ላይ የቀረው ከ11 አንዱ ቤት ነው። 10 ቤት በሌላ ሰው ስም እንዳለ መኪናዎች እንደተሸጡ እሷ ሳታውቅ ተናግራለች። ይሄ የቀረው አንድ ቤት ደግሞ ፍርድ ቤት ሊወስንለት ነው። አካፊ የሚባል አካፊ ተብዬ ምልን ነው ፍርድ ቤት ሊያስጨርስ እየተራሯጠ ነው በሚል ነው እንግዲህ ወታኔ ጎዳና ላይ ከመውጣቴ በፊት መንግስት ይድረስልኝ አለችው ማለት ነው። ስለዚህ ለዚህ እህታችን ድምጽ መሆን አለብን ማለት ነው እኛ። ምክንያቱም ሴቶች ሴት በመሆናቸው ሊከበሩ ይገባቸዋል እንጂ ሊገፉ እንደዚህ በአደባባይ የኢትዮጵያ ስም አስጠርቶ በአደባባይ ደግሞ እንደገና እንባቸውን እየረጩ ትዳር በሚመስል በቃ ፌክ ህይወት ሊበብለው በቃ እንጂ አላውቅም የሚለው ራሱ ነው ግራ ይገባኝ ማለት ነው። ስለዚህ እህታችን ፍትህ እንጠይቃለን። ፍትህ እንግዲህ አባቷ ስም ነው አፌ ላይ የሚመጣ ለገለቴ ቡርቃ እንጠይቃለን ማለት ነው። በጣም ወዳችኋለሁ። ሁላችሁም ፍትህ እንጠይቅ። በቃ ብዙዎቻችን እህቶች አሲድ የሚደፋባቸው እህቶች ናቸው፣ የሚሰበሩ እህቶች ናቸው፣ የሚገደሉ እህቶች ናቸው፣ የሚደፈሩ ያለ እድሜያቸው የሚደፈሩት ህፃናቶች፣ ሴቶች በቃ በወንዶች የማይደርስብን ነገር የለም። ግን እኛ መቼ እንደሆነ አላውቅም ፍትህ የሚሰፍንና እህቶች ከዚህ ሰቆቃ ህይወት የምንወጣበትን ጊዜ እግዚአብሔር ያቀርብልን። ወዳችኋለሁ። ሼር እያደረጋችሁ እንግዲህ አድርሱ።